የተፈጠረልኝ ሰውነት አልበቃኝም ይስተካከልልኝ ብለው በሰርጀሪ የተፈጥሮ ሰውነታቸውን በመነካካት ጣጣ የመጣባቸውን ሰዎች እናያለን። ብዙ ሩቅ ሳንሄድ የሀገራችን ሴት አርቲስቶችን መመልከት በቂ ነው። የፊት ቅርጻቸው ከዚህ ወደዚህ ሲገለባበት በአይናችን በብረቱ ተመልክተናል። በእንሳሮ ፊልም ታውቃታላችሁ። አሊያም ደግሞ የስልካችሁን ስክሪን ስትጠርጉ ሁልጊዜ እየሳቀችና እየጨፈረች እየተዝናናች መታባችሁ አየኔ ህይወት መቼ ነው እንደሷ እንደዚህ የምዝናናው ሁሌ የምስቀው ብላችሁ ይሆናል። ቆይ አንዴ የኋላ ማርሽ አስገብተን ትንሽ መልስ እንበል። ይሄ ይቺ እሷ ማርያማዊት ትባላለች። ከዚህ ተፈጥሮ ግን ወደዚህ የሰርጀሪ ፊት ጥያቄ ያስነሳል። አዎ እሱ ነው የዛሬ ጉዳያችን። ይሄ ነገር ታዲያ የፍቅር ግንኙነትን ከማበላሸት አልፎ ለህይወት የሚያሰጋና የአእምሮ በሽታ ሊያስከትል የሚችል እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ እንግዲህ ትዝብታችን ከህክምና ማስረጃዎችና ከባለሙያዎች አስተያየት እንዲሁም ከኛን ትዝብት ጨመር አድርገን የእናንተንም አስተያየት ተቀብለን ወደፊት እንዘልቃለን። አብሮነታችሁ አይለየን። አንዷ ሳይሏት መቀመጫዋን ለማሳደግ መርፌ ተወግታ አሁን መቼ እሞት ይሆን እያለች በፍርሃትና በጸጸት እየተንቀጠቀጠች ነው አሉ። ነገሩ እንዲህ ነው። የአርቲስት ገንዘብ የሰውን ትኩረት ማግኘትም አይደል? ወደኛዋ ማርያማዊት እንመለሳለን። ይችኛዋ የሂፓፕ አቀንቃኝ ነች። ታዲያ ራፐሮች ማለትም ሴቶች ዳሌያቸው ተለቅ ካላለማ ምኑን አርቲስት ሆኑ ሲባል ሰምታ ከላይ የነሳኝን ምን አደርገዋለሁ ብላ በተቀመጠችበት ድንገት ኢንስታግራም ገብታ ስትመለከት አንድ ማስታወቂያ ትመለከታለች። ስትከፍተውም በ1200 ሪያል ዳሌ እናሳድጋለን የሚል ማስታወቂያ ተመለከተች። ለዚያውም ያለምንም ሰርጀሪ በመርፌ ብቻ። እንደዚህ ርካሽ ከሆነማ እኔ እሱን አይደል የምፈልገው እንዴ በማለት በቀጣይ ቀን በቦታው ተገኘች። የዚህ ቀን ውሳኔዋ የዘላለም ጸጸት ይዞባት መጥቷል። በውጤቱ ደስተኛ ብትሆንም መቀመጫዬንም አሳድጎልኛል ትለናለች። ነገር ግን ይሄ ሕክምና አደጋ እንዳለው ስትሰማ ስጋቷ መጨመር ጀምሯል። ይህንን ሕክምና ያገኘችው አንዲት ሴት ማለትም አሊሶ ይህ መሞቷን ተከትሎ በሕክምናው ተሳታፊ ናቸው የተባሉ ሰዎች በቁጥጥር ስር ውለዋል። ብራዚሊያን በት ሊፍት የተባለ ወይም ደግሞ BBL ያለ ቀዶ ህክምና ሊደረግ ይችላል። ብዙውን ጊዜ ይህ ህክምና የሚደረገው የመቀመጫ መጠንን የሚያሳድግ ፈሳሽ በመርፌ በመስጠት ነው። ወደኛዋ ማርያማዊት ስንመለስ ድንገት አንድ ቀን ከንፈሯ አብጦ ጭራሽ በሚያስገርም ሁኔታ ፎቶ ለቀቀች። እሷ ከእንግዲህ ከንፈሬ እንደዚህ ነው ብላ እኛ እብጠቱ እንዲጎል ብንጠብቅም ወይ ፍንክች ብላናለች። ብዙ አድናቂዎቿ ሰው እንዴት ገንዘብ ከፍሎ የነበረውን ውበት ያጣል፣ ድሮ ነበር የምታምሩ የሚል የኮሜንት ናዳ ቢያወርዱም አንዴ ተሰርቶ ያለቀ ነገር ነውና ምንም አይነት ለውጥ አያመጣም። ይህንን ጥናት ስንመለከት ከትዝብት ይልቅ የጎንዮሽ ጉዳቱን ሳውቅ በጣም አሳሰበን። ምክንያቱም በጣም ሌሎች ብዙ ሴቶችም ይህንን ሀሳብ እያሰቡ ስለሆነ ከቶ ባትሞክሩት ባይነን። ፈጣሪያችሁን ከማሳዘን በላይ በቅጡ ሳታጌጡበት ወደ አሳዘናችሁት ፈጣሪ የምትሄዱበትን ሰዓት አታፋጥኑት። ይህ ህክምና ዩናይትድ ኪንግደም ውስጥ ቁጥጥር አይደረግበትም። በእርግጥ በድብቅ የሚሰጡት ህክምናዎች ላይ ቁጥጥር እንዲደረግባቸው ባለሙያዎች ይጠይቃሉ። ታዲያ ካይሮ ባለፈው በፈሳሽ የሚሰጠውን የዳሌ ማሳደጊያ ያገኘችው ይህ ህክምና ሊኩዊድ BBL ይባላል። ኢንስታግራም ላይ ያገኘችው ማስታወቂያ ይህ ህክምና በ1200 ፓውንድ እንደሚሰጥ ይናገራሉ። ማስታወቂያውን ካየች ከ24 ሰዓት በኋላ ለንደን ወደሚገኝ አንድ አፓርታማ ውስጥ ለህክምናው ተገኘች። ይህንን ህክምና የሚሰጣት ግለሰብ ፕሮፌሽናል ስለመሆኑ ያረጋገጠችው ነገር የለም። ማስታወቂያውን ሳየው ፕሮፌሽናል ይሆናሉ ብዬ ገመትኩ ትላለች። ካይሮ እንደምትለው ህክምናው በተሰጣት ወቅት ህመም ተሰምቷት ነበር። ከ2 ሳምንት በኋላ ደግሞ መርፌው በገባበት ቆዳዋ አካባቢ ፈሳሽ ነገር ተመልክታለች። ከዚህ ውጪ ምንም ጉዳት አልገጠመኝም ትለናለች። ነገር ግን የአሊሶን መሞት ስትሰማ ስለ ህክምናው የጎንዮሽ ጉዳት ማጥናት ጀመረች። ምንም እንኳን እስካሁን የጎንዮሽ ጉዳት ባይገጥማትም ህክምናውን መውሰዷ ግን እንደሚቆጫት ትናገራለች። በውጤቱ ደስተኛ ነኝ፣ ርካሽ ነበር፣ አሁን ግን ብዙ ጥያቄ እየፈጠረብኝ ነው ትለናለች። ያለ ቀዶ ህክምና የሚሰጠው BBL ይህ ህክምና በክሊኒክ ሊሰጥ የሚችል ቢሆንም ዩናይትድ ኪንግደም እና የተለያዩ ሀገራት ውስጥ በሆቴል ክፍሎች ጭምር ውስጥ እየተሰጠ እንደሆነ ይነገራል። ሳይፌስ የተባለ አንድ ተቋም ያጠናው ጥናትም በርካታ ሰዎች የሚወጉት ነገር ምን እንደሆነ አያውቁትም።
ይህ ፈሳሽ ሃይሎሮኒክ አሲድ የሚባልና ፖሊዮላክቲክ አሲድ ሊሆን ይችላል። የእንግሊዝ የጤና አገልግሎት NHS ያለ ቀዶ ሕክምና የሚሰጥ BBL አይመከርም ይለናል። በቀዶ ሕክምና የሚሰጥ BBL ከአንድ የሰውነት ክፍል ስብ በመምጠጥ ወደ መቀመጫ ማዘዋወር ሊሆን ይችላል ተብሏል። ይህ ሕክምና ብዙውን ጊዜ የሚሰጠው በቀዶ ሕክምና ክፍል ውስጥ ነው። በቀዶ ሕክምና ክፍል ውስጥ የሚሰጠው BBL እያስከተለ ያለውን ሞት ተከትሎ የብሪታንያ ቀዶ ሕክምና ባለሙያዎች ማህበር በአውሮፓውያን 2018 ለ4 ዓመታት እንዲታገድ ተብሎ ነበር። ማህበሩ በ2022 አዲስ የBBL ቀዶ ሕክምና መምሪያ ቢያወጣም ይህ ሕክምና አሁንም አደጋ እንዳለው ያስጠነቅቃል። ለደንበኞቿ የBBL ቀዶ ሕክምና የምትሰጠው ዶክተር ሶፊ ሻተር አብዛኛዎቹ ደንበኞቿ ሕክምናው ምን እንደሆነ ያውቁትም ትለናለች። ያለ ቀዶ ሕክምና የሚሰጠውን ሕክምና አልፈጽምም የምትለዋ ዶክተር ምንም እንኳን ካይሮ እስካሁን ምንም ባትሆንም አደጋ እንዳለው ግን መታወቅ አለበት ባይናት። ፈሳሹ መቀመጫ ላይ በሚወጋበት ወቅት የደም መዘዋወርን ሊዘጋ እንደሚችልና ይህ የደም መርጋት ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። ይህ ደግሞ ለሞት ሊያጋልጥ ይችላል። ቁስለት፣ ጠባሳ፣ የሰውነት ቅርጽ መቀያየር እንዲሁም ደግሞ ከሕክምናው የሚመነጩ የተለያዩ የጎንዮሽ ጉዳቶችንም ሊያስከትሉ ይችላሉ። የብሪታንያ የቀዶ ሕክምና ባለሙያዎች ማህበር እንደሚሉት ከሌሎች ያለ ቀዶ ሕክምና ከሚሰጡ ሕክምናዎች በላቀ BBL ለሞት የማጋለጥ እድሉ የሰፋ ነው። ላቢዳሎካ በተሰኘው በመድረክ ስሟ የምትታወቀው ካይሮ በተለይ ሴቶች በሂፕሆፕ ሙዚቃ ኢንዱስትሪ ላይ መቀመጫ ተለቅ እንዲል ይጠበቃል ትናላለች። የህክምና ባለሙያዎች እንደሚሉት ይህ ህክምና አካላዊ ጤና ላይም ከሚያስከትለው ጉዳት በተጨማሪ የፍቅር ግንኙነትንም ሊያፈርስና የአእምሮ ጤናንም የማቃወስ አቅም አለው ይሉናል። ፈጣሪ የተሰጣቸውን ውበት በሰው ሰራሽ ነገር ሲያስቀይሩ የሚያመጣባቸው በሽታና የአእምሮ ጭንቀት ፕላስቲክ ሰርጀሪ የተሰሩ የኢትዮጵያን አርቲስቶችና ያወጡትን እጅግ ውድ ገንዘብ አሁን እየተለመደና እጅግ አነጋጋሪ እየሆነ የመጣው የፕላስቲክ ሰርጀሪ በዛሬው ጉዳያችን በደንብ እናብራራቸዋለን። ፈጣሪ የሰጣቸው ውበት አልበቃ ብሏቸው ሰርጀሪ የተሰሩ 10 የሀገራችን ዝነኞች በፎቶ ማስረጃ በመታገዝ የምናሳያቸው ይሆናል። አንዳንዶች ከንፈራቸውን ሲያሰሩ፣ ሌሎች ደግሞ ቡትሊፍት የተባለውን የመቀመጫ እንዲሁም ደግሞ ጥርሳቸውን፣ ቆዳቸውን፣ ጸጉራቸውንና ሌሎችንም ሲያሰሩ አይተናል። እኛም ይህ ሰርጀሪ እንዴት እንደሚሰራና የሚያስከፍለውን እጅግ ውድ ገንዘብ ጥናት አድርገን ያገኘነውን መረጃ በቪዲዮአችን የምናካፍላችሁ ይሆናል። ውድ ቤተሰቦቻችን እውነት እነዚህ አርቲስቶች የሚያደርጉት ነገር ተገቢ ነው? የፈጣሪን ስራ መቃወም አይሆንም? ሀሳባችሁን በኮሜንት ሴክሽን ላይ አካፍሉን። ከአንደኛ እስከ 10ኛ ደረጃ እንነግራቸዋለን። ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮአችንን ሼር በማድረግ ቪዲዮአችንን እንድትከታተሉ በትህትና እንጋብዛለን። አንደኛ ማርያማዊት አባተ። በበርካታ የፊልም ስራዎች የምናውቃት ማርያማዊት አባተ በርካታ ገንዘቦችን አውጥቶ የተለያዩ ሰርጀሪዎችን ከተሰሩ መሃል ቀዳማዊቷ። የዛሬ ትዝብታችንና ማስጠንቀቂያችን ይህንን ይመስላል። መረጃው ከጠቀማችሁ ቪዲዮውን ላይክ በማድረግ ለሌሎች አሻግሩ። ሀሳብ አስተያየት ካላችሁ በመልእክት ሳጥን ላይ አስቀምጡልን። ሰላማችሁ ይብዛ። ቸር ቆዩልን።